ጤና ይስጥልን ተመልካቾች እንደምን ሰንብታችኋል? ጤናው ቤት ዝግጅታችን ዘልቀናል። ዛሬ ስለ ቤት ውስጥ የአየር ብክለት እንነጋገራለን። ለመሆኑ የቤት ውስጥ አየርን የሚበክሉት ምን ጉዳዮች ናቸው? በመበከሉ ምክንያት የሚከሰት የጤና ችግር ይኖር ይሆን? ይሄንን ችግር ደግሞ በዘላቂነት ሊቃለል የሚችለው በምን ምክንያት ነው የሚሉን የምናነሳ የምንወያይበት ይሆናል። ለዚህም እንግዳ ጋብዘናል። እንኳን ደህና መጡ ብያለሁ። እንኳን ደህና ቆያችሁ። ዶክተር አወቀ ምስጋና ይባላሉ። በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪና አማካሪ ናቸው። ለምታነሷቸው ጥያቄዎች በቂ የሆነ ሙያዊ ምላሽ እንደሚሰጧችሁ እምነቴ ነው። 011 551 2080 የስቱዲዮ ስልክ መስመራችንን ለጥያቄያችሁ መጠቀም ትችላላችሁ። ደግሞአለኝ 011 551 2080 ላይ በመደወል ጥያቄ ተሞክሮ ሐሳባችሁን ማድረስ ትችላላችሁ። ወንዶሰን ጥላሁን ውይይቱን እየመራ አብሬያችሁ የምቆይ ይሆናል። እስከ ዝግጅታችን ፍጻሜ ድረስ አብራችሁ ቆዩ በአክብሮት ጋብዘናል። ከመልእክት በኋላ እንሰማለን። በታላቁ የአላህ ቃል የተመራ በጥሩ ግብር እንዳጌጠ ምግባራችን እያበራ ጉልበታችን ከመሬት ሲያልፍ ልባችን ከሰማይ ደርሶ በተስቢህ ስሙን ስንጠራ በጎ መልካሙን ስንሰራ ወንድም እህት በመዘየር ሲሞላ ልባችን በጾም ወቅት ያብባል ጥሩ ምግባራችን። እንኳን ለታላቁ የጾም ወር ረመዳን በሰላም አደረሶ። ረመዳን ሙባረክ። ኩብ ባንክ አልሁዳ እውነተኛ አጋሮ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። ጤናው በቤቶ ይቀጥላል። 011 551 2080 ላይ በመደወል ጥያቄ ሐሳቦች ማንሳት ይቻላል። ወደ ጉዳያችን እንምጣ። እንግዲህ የቤት ውስጥ የአየር ብክለትን ነው የምናነሳው። በተለይ አሁን ያለንበት ወቅት ደግሞ የታላቁ የኢትዮጵያ ህዳሴ ግድብ የመሰረት ድንጋይ የተጣለበትን 12ኛ ዓመት ጋር የተገናኘ ዝግጅቶች እና ሐሳቦች እየታሰቡ እየተከበሩ ያሉበት ጊዜ ነውና እንደው ግንኙነቱን አብረን እንድናየው ስለፈለኩ ነው ይሄንን ባነሳው። የቤት ውስጥ የአየር ብክለትን እስቲ መጀመሪያ ምን ማለት ነው ከሚለው እንነሳ። አመሰግናለሁ። በቅድሚያ ጉዳዩ በጣም ትልቅ አብይ ጉዳይ ነው። እንደ ሀገርም ስናየው እንደ አህጉርም አፍሪካ ላይ ስናየው በዓለም አቀፍ ደረጃም ብዙ ያልተባለለት ያልተነገረለት ከፍተኛ ችግር ነውና እዚህ በዚህ ትልቅ ጉዳይ ላይ እንድንወያይ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እንግዲህ አብይ ጉዳይ ነው ሲባል እንደ ሀገር በሀገር ደረጃ ቁጥር 1 አጋላጭ መንስኤ ወይም ደግሞ ለሞት ምክንያት አጋላጭ መንስኤ ምክንያት ተብሎ የሚገለጽ ነው። በአፍሪካ ደረጃም በተመሳሳይ ማለት ነው። በኢትዮጵያ እንግዲህ እሱ አጋላጭ መንስኤ በመሆን ሌሎች በሽታዎችን በማስከተል 67-68 ሺህ ህዝብ ነው በአመት የሚሞተው። ይሄ ማለት የአንድ ቀበሌ ህዝብ እንደማለት ነው እንደ ሀገር ስናየው ማለት ነው። እንደ ሳራ ከሳራ በታች ያሉ ሀገራት ብለን ስናስብ ደግሞ ወደ 280 ሺህ ነው እንትን የሚለው። ያ ማለት እንግዲህ የአንድ ወረዳ ህዝብም እንደማለት ነው። በዓለም አቀፍ ደረጃ ስናየው ይሄ 2.3 ሚሊዮን ህዝብ በኢትዮጵያ ደረጃ የአንድ ክልል ህዝብ ሊሆን ይችላል። እንዲሁም ደግሞ ሰፋ አድርገን ስናየው 3 ሚሊዮን 4 ሚሊዮን ህዝብ ያላቸው ሀገራትም አሉና የቤት ውስጥ አየር መበከል በጣም ትልቅ ችግር ነው
በጤናው ዘርፍ ማለት ነውና በዋናነት ብዙ የቤት ውስጥ እንትንን የሚበክሉ ነገሮች ይኖራሉ። ግን የቤት ውስጥ አየር መበከል ስንል ከጭስ ጋር የተያያዘ ከእሳት ጋር የተያያዘ ከኩበትን፣ እንጨትን፣ ኬሮሲን ወይም ደግሞ ናፍጣ፣ ላምባ የመሳሰሉትን ነገሮች ምግብ ለማዘጋጀትም ስለምንጠቀምባቸውና በተጨማሪም ደግሞ ክረምት ላይ ቤትን ለማሞቅም ስለምንጠቀም ከዛ ጋር በተያያዘ ቤቱ ውስጥ ያለው አየር በመበከሉ ከዛ ጋር ደግሞ ተያይዞ የሚመጡ የጤና ችግሮች ስላሉ ነው። ይሄ ማለት የአንድ ቀን የሁለት ቀን አይደለም። ህይወታችን ምግብ በማብሰል ላይ የተመሰረተ በመሆኑ ሁሉ ጊዜ የሚያጋጥመን ነገር ነው ማለት ነው። የዕለት ከዕለት ጉዳይ ነው። አዎ በይበልጥ እንግዲህ 80% የሚሆነውን የሀገራችንን ክፍል ስናየው የገጠራማውን የሀገራችንን ክፍል ስናይ ዘመዶቻችንን ስናይ የዕለት ከዕለት ኑሯቸው የተመሰረተው በዚህ በኩበት በእንጨት በመሳሰሉት ነገሮች ላይና ከዛ በሚወጣውም ያው ሙቀት ነው ምግብ የሚበሰለውና በአንድ በኩል ምግብ እናበስልበትም በሌላ በኩል ደግሞ የሚወጣው ጭስ ከፍተኛ የሆነ ለጤና ጠንቅ የሆነ ነው ማለት ነውና የቤት ውስጥ አየር መበከልን በዚህ አይነት መንገድ ነው የሚዳሰሰው። ዋናውም ችግሩ ከዚህ ጋር የተያያዘ ነው። ሌሎችም ግን የሚበክሉ ጉዳዮች በጣም ብዙ በርካታ ነገሮች አሉ። በተለይ የኤሌክትሪክ ኃይል ካለመዳረስ ጋር በተያያዘ ነው አይደለ? የከሰል እንጨት እና ሌሎች መሰል ማገዶችን ተጠቅመን ምግብ የሚበሰለው ከዛ ጋር በደንብ እንድናየው ፈልጌ ነው። በጣም እንግዲህ አሁን እኛ በመናጠናው ጥናት የምናየው የኤሌክትሪክ ተደራሽነት በሀገራቶቹ መካከል ምን ያክል ነው የሚለው በአንድ በኩል አለ። በሌላ በኩል ደግሞ ኤሌክትሪክ የማይጠቀሙ ያው የሚጠቀሙበት ነገር ይታወቃል። ይሄ ሀገራዊ የሆኑ የዳሳ ጥናቶችም በተለያዩ ተቋማት የሚሰበሰቡ ያሳዩናል ማለት ነውና እንግዲህ በሀገራችን 60% የሚሆነው ኤሌክትሪክ የለውም ያበስላል። የሚጠቀመው ምንድነው ስንል እንጨት ኩበት ነው የሚጠቀመው። የኢትዮጵያ ብቻ አይደለም። ብዙ የአፍሪካ ሀገራትን ስናይ ከሳሃራ በታች የተባሉት ሀገራት ብዙዎቹ እንደዛ ናቸው። በአንጻሩ ደግሞ ያደጉ ሀገሮች 100% የኤሌክትሪክ ሽፋን ያላቸው ሀገራት ከዚህ ከጭስ ጋር የተያያዘ ሞት፣ ህመም የመሳሰሉ ነገሮች እነሱ ላይ ዜሮ ነው ማለት ነው። እንግዲህ በዚህ አንድ የምንገልጸው በዚህ በአባይና ተፋሰስ ሀገራት የምናየው እና ግብጽን ነው የምናየው። ግብጽ 100% የኤሌክትሪሲቲ አክሰስ አለ። ስለዚህ በጭስ ጋር የተያያዘው የሞትና የህመም ነገር እነሱ ጋር በጣም ትንሽ ነው። በአንጻሩ ደግሞ 17% 12% የሆነባቸው አሉ። እነ ሩዋንዳ፣ ቡሩንዲ አካባቢ፣ ኮንጎ አካባቢ ያሉት ማለት ነው። እነሱ ደግሞ በአንጻሩ የኤሌክትሪሲቲ አክሰስ የላቸው። የሚጠቀሙበት ማገዶ፣ እንጨት እና ኩበት የመሳሰለው ነገር ነው። ስለዚህ ያው የጤናውም ችግር በዛው ልክ ነው ማለት ነውና ከኤሌክትሪክ አክሰስ ጋራ ወይም ደግሞ ተደራሽነት ጋራ በጣም የተቆራኘ ነው ማለት ነው የጭስ ችግር። እንደው ከማብሰያዎች ውጪ ሌሎች የቤት ውስጥ አየር ሊበክሉ የሚችሉ ሌሎች ጉዳዮችም ካሉ ብናያቸው ጥሩ ነው ብዬ አምናለሁ። የቤት አሰራራችን የሚታወቅ ነው። በተለይ አብዛኛው ማህበረሰብ ገጠር ላይ ነው የሚኖረው ስለሚባል እንደየቦታው ሁኔታ የቤት አሰራሮች ሊለያይ ይችላል። ግን ብዙዎቹ ጋር የሚስተዋል ነገር አለ። እንደው የአየር ዝውውር በደንብ የሚኖርበት ነው ወይ? ሰዎች ከከብቶች ጋር አብረው ይኖራሉ። ምግብ ቤት ውስጥ ነው የሚበሰለው አንድ ክፍል ቤት ውስጥ። ሌላም ብዙ ነገሮች አሉ። እርጥበትና ሙቀቶች ጋር በተያያዘ የሚበከልበት ሁኔታዎች ካሉ እንድናየው ፈልጌ ነው። በጣም ጥሩ። ሁለት ነገር ነው እዚህ ላይ። አንደኛ የብክለት መንስኤ የሚሆኑት ቅድም እንደተባለው አቧራው አለ። በተጨማሪ ደግሞ እንደዚህ ከብቶች እንስሳትና ሰዎች አብረው ሲኖሩ የሚፈጠር ነገር አለ። እርጥበት አለ፣ ከዛ ጋር ባክቴሪያ አለ፣ ፈንገስ አለ። እንግዲህ ያው ከተማም ውስጥ ስናይ እኮ አንዳንድ ቤቶች አሰራር ከስዌሬጅ ከዚህ ከፍሳሽ ጋር በተያያዘም ብዙ ችግሮች አሉ። እነዚህ ብክለቶች እንዳሉ ሆነው ከጭስ ጋር የተያያዘው ግን
ትንሽ የሚያስቸግረው ነገር ከሳምባ ጋር ከልብ ጋር የተያያዙ ነገሮችም ስላሉት ነው። ይሄ ብክለት ከተከሰተ በኋላ ወይም ደግሞ የዚህ የብክለት መንስኤዎች ካሉ በኋላ ሌሎች ነገሮችስ ይሄን የሚያባብሱት ምንድናቸው የሚለው ነገር አንደኛ የቤቱ አሰራር ነው። የቤቱ አሰራር ምንም እንኳን ጭስ ቢኖርም ጭሱ እንዲወጣ እንዲገባ አየር በደንብ አድርጎ እንዲዘዋወር ካላደረገው ችግሩን የከፋ ያደርገዋል ማለት ነው። በይበልጥ ጎጆ ቤት የሚጠቀሙ ወገኖቻችን ከጎጆ ቤት ውጭ ያሉ ቤቶችን ሲታይ በደንብ መስኮት የላቸውም። በደንብ አየር እንዲዘዋወር አይሆንም። ምግብ የሚበሰልበትም የሚተኛበትም እዛው አንድ ቤት ውስጥ ይሆናል። ያ ማለት ምን ማለት ነው? በቃ ቤቱ ውስጥ በደንብ የተጠራቀመ ጭስ ነው ሰው ወጥቶም ሲገባም የሚጠብቀው ማለት ነው። ስለዚህ 24 ሰዓት 7ቱንም ቀን ሙሉ እንደማለት ይቻላል ምግብ ባይበሰልም ቤቱ የታፈነ ይሆናል ማለት ነው። ምክንያቱም ጧት የጨሰው ጭስ ቀን ሙሉ መውጫ ከሌለው ቤት ውስጥ ነው የሚሆነው። ያ ማለት ሰዎቹ ቀን ሙሉ ከጭሱ ጋር ነው የሚውሉት ማለት ነውና ከቤት አሰራራችን ጋር በተያያዘ ልክ ነው። እሱ ራሱ አንድ መፍትሄም ነው። አሰራሩ ካልተስተካከለ ደግሞ ችግሩንም የሚያባብስ ነው ማለት ነው። በጣም ጥሩ። እንግዲህ የዚህ በቤት ውስጥ ያለው የአየር መበከል የሚያመጣቸው ደግሞ ችግሮች ይኖራሉ የሚል ነገር ቀደም ሲል ትንሽ አንስተውልናል። እንደ የበለጠ ተጋላጭ የሚሆኑት ግን የትኞቹ የማህበረሰብ ክፍሎች ናቸው? ቤት ውስጥ እንደተባለው በሁሉም እድሜ በሁሉም የጤና ሁኔታ ላይ ያለ ሰው ሊኖር ይችላል። የበለጠ ግን እንደው ለችግር ሊጋለጥ የሚችለው ማን ሊሆን ይችላል? እንግዲህ ቤቱ በሙሉ ከታፈነ 24 ሰዓት ሙሉ የሚወጣ የሚገባ ማንኛውም ሰው ለዛ የአየር መበከል ተጋላጭ ነው ማለት ነው። ግን አንዳንድ የቤተሰቡ አባላት ወጣ ብለው ከቤትም ውጭ በስራም በተለያየ ምክንያት የሚውሉ ይኖራሉ። አንዳንድ ደግሞ የቤተሰብ አባላት ደግሞ ቤት ውስጥ የሚውሉ እዛው የሚያድሩ ይኖራሉ። በይበልጥ ከምግብ ዝግጅት ጋራ ቤት ውስጥ ከሚሰራ ስራ ጋራ የተያያዙትና ምናልባት ከቤት ውጭ ወጣ ለማለትም አቅማቸውም የማይፈቅድላቸው ወይም ደግሞ ቤት ውስጥ የሚውሉ ህፃናትንና እናቶችን ለማለት ነው። ስለዚህ እናቶችና ህፃናት ብዙ ጊዜ ቤት ውስጥ ነው የሚውሉት። ምናልባት ሰዓቱ ቢቆጠር በጣም ብዙ ሰዓት ቤት ውስጥ ነውና ከጭሱ ጋር ነው የሚውሉት፣ ከጭሱ ጋር ነው የሚያድሩትና እሱ እንግዲህ ከእናቶችና ህፃናት በጣም የተጋለጡ ናቸው። ግን 24 ሰዓት ሙሉ የታፈነ ቤት ስለሆነ ጭሱ ስለማይወጣ አንዳንድ አካባቢ የቤቱ አሰራርም ስለሚወስነው ግን ወጥቶም የሚመለስ አባወራውም ሊሆን ይችላል። ሌሎች ወጣቶችም ተማሪዎችም ሳይቀር ለዚህ ሁሉ መበከል ተጋላጭ ናቸው ማለት ነው። ከዛ በኋላ የሚመጣው የጤና ችግር እነሱም ጋር ይደርሳል። ግን በዋናነት እናቶችና ህፃናትን ማየት ይቻላል። በጣም ጥሩ። የሚመጣውን የጤና ችግር እንደው በደንብ ብናስረዳ ጥሩ ይመስለኛል። ተመልካቾች በደንብ እንዲረዱ ይሄንን ምስሎች እያየን ብናስረዳ የተሻለ ነው ብዬ አስባለሁ። መልካም። ስለዚህ የጤና ችግሮቹ ዘርፈ ብዙ ናቸው ብለውናል። በጣም ስለዚህ እነሱን እንመልከታቸው እስኪ። ከዚህ እንጀምር። እዚህ ጋር የምናያት እናት የሆነ ነገር እየቆላች ይመስላል። ምናልባት ይሄ የምናየው ስቶቭ ትንሽ የተሻለ ይመስላል። ግን ብዙ ጊዜ የምናየው በገጠራማው የሀገራችን ክፍል ይሄ የከተማ አካባቢ ይመስላል። እንደውም ሁኔታው ከዚህ የባሰ ጭስ ነው የሚኖረውና እንደው ለማስረዳት ያክል ከዚህ የሚወጣው ጭስ ቀጥታ ወደ እናት ነው የሚሄደው ማለት ነው። ቀጥታ ወደ አፍንጫ ነው የሚሄደውና ከአፍንጫ ቀጥታ ወደ ጉሮሮ ነው የሚገባው፣ ወደ ሳምባ ነው የሚገባው ማለት ነውና ይሄ ሁለት ነገር ነው ያለው። ከዚህ የሚወጣው ጭስ አንደኛ ካርቦን ሞኖክሳይድ ይሆናል። ካርቦን ሞኖክሳይድ ሲሆን የጋስ ስም ነው። ውስጥ ይገባና ብዙ ኦክሲጅን የሚፈልግ ነው። በይበልጥ ከከሰል ከሆነ ይሄ ነገር ከሰል ከሆነ የሚነዳው ብዙ ኦክሲጅን ስለሚፈልግ ሴትዮዋ ውስጥ ያለውን ኦክሲጅን በጣም እሱ ይጠቀማል። እንግዲህ ያ ኦክሲጅን ማለት ለደም ዝውውር ወይም በደም ውስጥ አልፎ ብዙ ስራ የሚሰራበትን እሱ ይወስደዋል ማለት ነው። ከዛ ባለፈ ደግሞ ከዚህ ጭስ ጋራ ብዙ ጥቃቅን የሆኑ ፓርቲኩሌት ማተርስ የሚባሉ በእንግሊዘኛው እነሱ ወደ ሴትዮዋ ይገባሉ ማለት ነው። ወደ እናት ውስጥ ሲገቡ በሳምባቸው አልፎ ከደማቸው ጋራ ወደ ልባቸው ይሄዳል ማለት ነው። ያ ሆነ ማለት እንግዲህ ከደም ዝውውር ጋራ አብሮ ተቀላቅሎ
እንግዲህ አባይና ጣና ላይ እንደምናየው አይነት ነገር ነው የሚሆነው ማለት ነው ያ ጥቃቅን ነገሩ ከደም ጋራ ዝውውር ይፈጥራል ስለዚህ በሴትዮዋ የደም ዝውውር ውስጥ በየትኛውም አካል ይሄዳል ማለት ነውና ይሄ አንደኛው እንትን ሊሆን ይችላል ስለዚህ በጭስ የመጋለጥ ነገሩ በጨመረ ቁጥር መደጋገሙ እንደገና ሌሎች ተጨማሪ ተያያዥ ነገሮች ሲመጡ ተጨማሪ የጤና ችግሮች ያስከትል ከሆነ እንመልከተው እስኪ የመጋለጥ እድል የሚጨምር ከሆነ አዎ ስለዚህ አሁን ይሄ የምናየው ምስል የአንድ እናት ምስል ይመስላል ስለዚህ ይሄ ሳምባ ነው ሳምባ ላይ እንግዲህ ቅድም ያልነው ያ ጥቃቅን ነገር ሄዶ የሚጠራቀመው እዚህ ሳምባ ውስጥ ነው ሳምባ የማያሳልፈው ይኖራል ከፍ ያለውን አያሳልፈውም በመጠን ማለት ነው በጣም ጥቃቅኑ ደግሞ አልፎ ይሄዳል ስለዚህ እዚህ ሳምባ ላይ በሚጠራቀምበት ሰዓት አንዱ የሚፈጥረው ነገር የኒሞኒያ የምንለው የሳምባ ምች ነው ይሄ ኢንፌክሽን ነው የሳምባ ምች ይፈጥራል ማለት ነው ባክቴሪያው እዛ ላይ ይራባል የሳምባ ምች ይፈጥራል ማለት ነው ግን ከዛም ባለፈ ይሄ ነገር እንግዲህ እናቶች ቅድም እንደተነጋገርነው 24 ሰዓት ምናልባት 365ቱን ቀን እንትን ካደረግነው ያን ያክል ነው የእድሜ ልክ አይነት ስራ ነውና ያ እየተጠራቀመ ሲሄድ የሳምባ ካንሰርም የመምጣት እድል አለው ማለት ነው ስለዚህ ተላላፊ የሆነ በሽታ ኢንፌክሽን ኒሞኒያ ይኖራል በሌላ በኩል ደግሞ የሳምባ ካንሰርና ሌሎችም ተላላፊ ያልሆኑ በሽታዎች ሊመጡ ይችላሉ ማለትና ይሄ ሳምባ ላይ የሚፈጠረው ችግር ነው ማለት ነው ስለዚህ በሳምባ ብቻ ላይ ያበቃ ይችላል ሌሎች የጤና ችግሮችን ሊያስከትል ይችላል ስለዚህ አሁን ያ ያልነው ጥቃቅን ነገር ፓርቲኩሌት ማተር ያልነው ነገር ልብ ጋር ሄደ ከሳምባችን በደም ኦክሲጅን ይዞ ወደ ልባችን ነው የሚሄደው ስለዚህ ልባችን ጋር ይደርሳል ማለት ነው የልባችንን ስራ በጣም ነው የሚያደነቃቅፈው በዚህ ሰዓት የልብና የደም ቧንቧ በሽታዎች እነ ስትሮክ የመሳሰሉ ስካይሚክ ሃርት ዲዚዝ ሌሎችንም ያመጣል ማለት ነው ስለዚህ አሁንም ቅድም ካንሰር ብለናል የልብ በሽታዎችና የደም ቧንቧ በሽታዎች አሉ ማለት ነው ይሄ እንደው ማሳያ የስትሮክ ማሳያ ነው ስለዚህ ያ ቀጥታ ይሄድና የገባውም ነገር በደማችን ስለሚዘዋወር አምሯችንን ይዘዋል ማለት ነው እሱ ስትሮክ ይሆናል በሌላ በኩል ደግሞ ቅድም ኦክሲጅን ስለሚጠቀም ካርቦን ሞኖክሳይዱ ስለሚጠቀምበት ያ ማለት አምሯችን በጣም ኦክሲጅን ይፈልጋል ስለዚህ ስትሮክ አንደኛው ይሆናል ማለት ነው ስለዚህ የልብና የደም ቧንቧ በሽታዎችን ከቤት ውስጥ አየር መበከል ጋራ ተያያዥ የሚመጡ የጤና ችግሮች ናቸው ማለት ነው መልካም እንግዲህ ከእናቶችና ከህፃናት ጋር ደግሞ የተያያዘ ነው ብለናል ምናልባት ከአይንም ጋር ችግር ካለው እንመልከተው እንግዲህ አይን አፍንጫና ቆዳ በቀጥታ ከጭሱ ጋራ የሚገናኙ ናቸውና አይናችን እንደም ቀጥታ ይሄ ካታራክት ብዙ ጊዜ ከእንባ ጋር የአይን ሞራ ግርዶሽ በጣም እንባና እንትን ስለሚኖረው ይሄ የአይን ሽፍሽፍታ ወደ ውስጥ የመግባትና ብዙ ቀዶ ጥገና የሚሰራላቸው እናቶችም እንደዛ አይነት እንትን ነው ስለዚህ አይን በጣም የሚጎዳ አንዱ እሱ ነው በጭሱ ምክንያት ማለት ነው በጣም ጥሩ እንግዲህ የእናቶችንና የህፃናትን ጉዳይም እንመልከተው ቀደም ሲል ነግረውና በጣም ጥሩ ቅድም እንዳልነው ያ ፓርቲኩሌት ማተር ጥቃቅን ነገር ከሳምባ ተነስቶ በልብ አድርጎ በደም ተንቀሳቅሶ እዚህ ህፃኑ ጋር ይደርሳል ማለት ነው እናትየዋንም ጎርቶ ህፃኑም ጋር ይደርሳል ማለት ነው ነፍሰ ጡር ከሆነች ማለት ነው ስለዚህ እዚህ ጋር እንደምናየው በፕላሴንታው ነው ምግብ ወደ ህፃኑ የሚደርሰው ያንን ሁሉ ያስተጓጉለውና ይሄ ህፃን ሲወለድ በጣም ትንሽ ክብደት ያለው አነስተኛ ክብደት ያላቸው እንዲሆኑና እናት ደግሞ ወሯ ሳይደርስ 9 ወር ከ5 ቀን ሳይደርስ ባጭር ወራት ውስጥ እንድትወልድ ያደርጋል ማለት ነውና ይሄ የቤት ውስጥ አየር መበከል ከነዚህ ችግሮችም ጋራ ከርግዝና ጋራ ከወሊድ ጋርም በተያያዘ ይሄን ያክል ችግር አለው ማለት ነውና ከፍተኛ ችግር ነው በጣም ጥሩ እንግዲህ ችግሮቹ እነዚህን አይተናል የቀሩን ካሉ ደግሞ አረፍ ብለን እንቀጥልባቸዋለን ተመልካቾች ጤናው ቤቶ ዝግጅታችን እንደቀጠለ ነው 011551280 ላይ በመደወል ጥያቄዎቻችሁን ማድረስ ትችላላችሁ ከመልእክት በኋላ እኛ አረፍ ብለን ሐሳቦችን እንቀጥላለን አብራችሁ ነው በአዲስ አበባና በክልል ከተሞች ፍሊንትስቶን ሆምስ ለእናንተ ህይወት
በአንድ ጀንበር አትረታም። ኑሮን ለማሸነፍ ስንማትር ልክ እንደ ቀድሞቹ አባቶቻችን ታታሪ፣ ሰውን አክባሪ፣ ቅንና ታማኝ መሆን መዘንጋት በፍጹም የለብንም። ከሰዎች ጋር በመልካም ስነ ምግባር ተኗኗር እንደሚለው ሁሉ በችግር ሰዓት ከጎናችን የሚቆሙት ከኛ ስኬት ውጪ ሌላ ማየት የማይፈልጉት የሚችሉትን ሁሉ አበርክተው ከሰጡን ውጪ ጭማሪ የማይቀበሉት ቀና አጋሮቻችን ናቸው። እርሶም ሱና እየተከተሉ ሐራምን እየራቁ አቋራጭ መንገድ ሳይፈልጉ በሕይወት ጎዳናዎች ላይ ቅን ሆነው ተጉዘው ኑሮን ያሸንፉ፣ ሕይወቶን ይለውጡ፣ የልፋቶንም መልካም ውጤት ያጣጥሙ። እኛም ልክ እንደ ድሮ በደንበኞቻችን ፍላጎት መሰረት የሸሪዓውን መርህ በተከተለ ከወለድ ነፃ የቁጠባ ሂሳብ አማራጮችን እንዲሁም የፋይናንሲንግና የኢንቨስትመንት አገልግሎቶቻችንን በአቅራቢያው በሚገኝ በሁሉም የኦሮሚያ ህብረት ሥራ ባንክ ቅርንጫፎቻችንና ከወለድ ነፃ ኩፕ አልሁዳ ቅርንጫፎቻችን በኩል ስናቀርብሎት ከታላቅ አክብሮት ጋር ነው። ረመዳን ሙባረክ። ኩፕ አልሁዳ እውነተኛ አጋሮ። ቀናት ወራትን ዓመታትን ሲወልዱ ወገን ለለውጥ ሀገር ለአዲስ ቀን በትኩረት ሲተጋ ለነገ ህልሙ ዛሬ ላይ ሲደክም ሩቅ አስቦ ቅርብ እንዳያድር የሚሰሩ እጆች አመድ እንዳያፍሱ የነጋዴውን የባለ ሀብቱን የአባወራውን የእማወራዋን አደራ ተረክበን ለወገን መከታ ሆነን ከቆምንበት መንደር ሀገር ወገን ተቀይሮ ስናይ ኩራት ይሰማናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና አስተማማኝ አጋሮ የኢትዮጵያ መድን ድርጅት ለሞባይል ስልኮ የጥሪ ማሳመሪያ የወደዱትን ጣዕም ይምረጡ፣ የስልኮን ጥሪ ያጣፍጡ። የጥሪ ማሳመሪያ አገልግሎት ከአዳዲስ አማራጮች ጋር ቀረበሉ። በታዋቂ ድምፃውያን ምርጥ ዜማዎች የራስዎን ላይብረሪ መክፈት ይችላሉ። ምን ብቻ እርስዎ ወደ ሌላ ሰው ስልክ ሲደውሉ የፈለጉትን ጥሪ ማሳመሪያ ብቻ መርጠው መስማት ይችላሉ። ለተለያዩ ሰዎች የራሳቸው ዘፈኖች እንደ ደዋዩ ማንነት የተለያየ የሙዚቃ አይነት ለፍቅረኛ መተኪያ ለሌላት እናት ለጋሻ መከታው አባት ምርጫው መንፈሳዊ ዜማ ከሆነ እንደ ፍላጎቱ ያገኛሉ። አገልግሎቱን ሲጠቀሙ ለአንድ ሙዚቃ 5 ብር እንዲሁም ለወራዊ ኪራይ 5 ብር ብቻ ይከፍላሉ። 822 ላይ በመደወል ወይም ኤብለው በመላክ በማይቲዮ ቴሌሞባይል መተግበሪያ እንዲሁም www.crbt.ኢቲን በመጎብኘት በቀላሉ ይመዝገቡ። ኢትዮ ቴሌኮም። ቀደም ሲል እንግዲህ የችግሮችን ስናወራ ተላላፊ ለሆኑና ተላላፊ ላልሆኑ ችግሮች የማጋለጥ እድል እንዳለው ነግረውናል። እነዚህን እንመለስባቸዋለን፣ በስፋት እናያቸዋለን። ከዛ በፊት መስመር ላይ ደዋይ ስላሉን አስተናግደን እንመለሳለን። ሄሎ ጤና ይስጥልን። አብሮ ይስጥልን። እንዴት ዋሉ? እግዚአብሔር ይመስገን። እሺ እንተዋወቅና እስኪ ጥያቄውን ይቀጥሉ። ገነት ነኝ፣ ከሐዋሳ ነው የምደውለው። እሺ ገነት ይቀጥሉ። ያው የምውይይት የሚደረግበትን ነገር እየተከታተልኩ ነበረ። ቤት ውስጥ አየር ብክለት ጋራ የሚፈጠሩ በሽታዎች እየሰማሁ ነበረ። በጣም ከባድ ነገሮች ናቸው እየተፈጠሩ ያሉት። ያው እኛ አሁን ከተማ ውስጥ ብንኖርም ያው የገጠር ልጆች ነን፣ ቤተሰቦቻችን እዛው ናቸው። ከዚህ ጋር ተያይዞ አሁን እየተነሳ ያለው ከማገዶ ከእንጨት ጋር ተያይዞ ነውና ያው የገጠሩ ማህበረሰብ እንደምታውቁት ኤሌክትሪክም ላይ አለ አብዛኛው በጋዝ ነው መብራቱንም የሚጠቀሙት። እንደገና ማታም እሱ ሰገነት ላይ ቁጭ ብሎ ወይም የሆነ ቦታ ተቀምጦ ሲነድ ነው የሚያድረው ኩራዙ ወይም የተቀመጠው የእንትን ማብሰያው ማለት ነው። ከሱ ጋር ተያይዞ ከዛኛው ጋር የበለጠ ችግር ነው የሚፈጥረው ወይስ እሱ እንዴት ነው የሚለውን ቢነሳና እንደገና ደግሞ አንዳንድ ቦታዎች ኤሌክትሪክ መጠቀም የማይችሉ ሰዎች በቡታ ጋዝ ነዳጅ በመጠቀም የሚጠቀሙም አሉ። ከሱ ጭስ ጋራም ያለውን ችግር ዶክተር ቢያብራሩልን። እንደገና ደግሞ ተጨማሪ መፍትሄው ምንድነው? እስቲ አሁን እንደዚህ ሳር ቤቶች አሉ ምን አሉና ሰው
ይሄንን ምግብ ለማዘጋጀት ክፍት የሆነ ጭሱ የሚወጣበትን ማዘጋጀት አለበት። በተቻለ መጠን ደግሞ ውጪ ወጥቶ ወይም ውጪ የሚያነድበት ሁኔታ መፈጠር አለበት። ምንድነው የሚለውን መፍትሄም ቢቀመጥ። ሶስተኛ ደግሞ ብዙ ጊዜ እንደዚህ ጭስ ላይ የሚሰሩ እናቶች እህቶች ፊታቸው ላይ ማዲያት ነገር የመውጣት ነገር አለ። እሱም የሆነ ተጽዕኖ አለው ይሆን የሚልም ጥያቄ አለኝ። አመሰግናለሁ። እሺ እናመሰግናለን። ጥያቄው በጣም ጥሩ ናቸው። ስለዚህ እዚሁ ላይ መልስ ይሰጣቸዋል። እናመሰግናለን። ሊከታተሉን ይችላሉ። እንያቸው እናስቀድም የሳቸውን ጥያቄዎች። በጣም ጥሩ። እንግዲህ ከቤት ውስጥ ስንል ከቤት ውጭ መበከል አለ። አጠቃላይ ማየት የምንችለው ምንድነው? አድማጫችንም እንደጠየቁት እኛ ከጭስ ጋራ የምንገናኝበት ጊዜ እንደገናም ደግሞ የጭሱ መጠን ቦታ እሱ ሁሉ ለአየሩ ነው የሚበከለው። አየሩ ሲበከል ያንን ነው እኛ ምንስበው ማለት ነው ወይም ደግሞ ሰውነታችን የሚያገኘው። ስለዚህ ከቤት ውጭም ሊሆን ይችላል ግን ጭሱ ወደ አፋችን ወደ ሳምባችን ወደ አፍንጫችን እስከገባ ድረስ ጉዳት አለው። ስለዚህ አጠቃላይ ምን ያክል ጭስ ሰዎች ጋር አርፏል ወይም ደግሞ በየትኛው መንገድ ጭስ ወደ ውስጣቸው እንዲገባ ሆኗል የሚል ነው። ጭሱ ደግሞ አንዳንዴ ምናልባት በሚያበስሉበት ሰዓት ንፋስ ያዩም የሚያበስሉበት መንገድ አለ ማለት ጭሱ ወደ ሌላ አቅጣጫ እንዲሄድ እነሱ ወደ ሌላ አቅጣጫ እንዲሆኑ ማለት ነው። ያም ደግሞ አንድ እንትን ነው። ዞሮ ግን ጭሱ ወደ ሰዎቹ እንዳይገባ የጭሱ መጠን ወይም ደግሞ ከጭሱ ጋር ያላቸው ግንኙነት በቀን ውስጥ ለምሳሌ 8 ሰዓት 9 ሰዓት 10 ሰዓት ከሆነ ያ እንዲቀንስ ነው የሚፈለገው ማለት ነው። ከዛ ጋር ተያይዞ እንግዲህ አድማጫችን የሚያነሱት ይሄ ያው በጤናው ዘርፍ ያለውን ችግር አነሳ ነው የሚያመጣውን የጤና ችግር አነሳ ነው። ከዛም ጋር ተያይዞ ያው ማስተማር የሚኖርብናል። ግን ይሄ የብዙ ባለድርሻ አካላትም ስራ ነው። ቤቶች የሚገነቡት እንዴት ነው? የሚሰሩት እንዴት ነው? በምን አይነት መንገድ ቢሰሩ የተሻለ የአየር ዝውውር ይኖራቸዋል? ቅድም እንደገለጹት አሁን ቆዳ ላይ ሌሎችም ከሆርሞን ጋር የተያያዙ የቆዳ ለውጦች ይኖራሉ። በተጨማሪ ግን ጭስን በሚያርፍበት ሰዓት የሰዎችን ቆዳ ሊጎዳቸውም ይችላል ማለት ነው። ስለዚህ ጭስ ቆዳንም ይጎዳል፣ ቅድም እንዳልነው አይንንም ይጎዳል፣ የመተንፈሻ አካላትንም ይጎዳል ማለት ነውና የቤት አሰራር ጋር ከዚህ ከቤቶችና ቤቶችን ከሚሰሩ ወይም ደግሞ የቤቶችን ስራ ከሚያስተባብሩ አካላት ጋርም በደንብ ይሄ ስራ መስራት አለበት ማለት ነውና ቤቶች መስኮት እንዲኖራቸው በዛ መስኮት ደግሞ የአየር ዝውውር እንዲኖር በይበልጥ ደግሞ በሚበሰልበት ሰዓት ምግብ በሚዘጋጅበት ሰዓት ጭሱ እንዲወጣ የሚደረግበት እንትን ይቀንሰዋል እንዲቀንስ ያደርገዋል ማለት ነውና መፍትሄውም ያው በእጃችን ነው ማለት ነው። የምንሰራው ቤት ምን አይነት ቤት ነው? በትክክል ጭስ ይሄን ያክል የሚጎዳ ከሆነ ቅድም እንዳልነው ከውጫዊ አካላችን እስከ ውስጥ እስከ ጽንስ ድረስ የሚጎዳ ችግርን ለመከላከል በእጃችን ነው ማለት ነው ያለውና ይሄንን እንግዲህ በጤናውም ዘርፍ በሌሎችም ተቋማት የማስተማር ስራ የቤት አሰራራችንንም ማስተካከል ግን ችግሩ በጣም ከፍተኛ መሆኑን መረዳትና የሚያመጣውንም የጤና ችግር ቅድም እንዳየነው ከፍተኛ መሆኑን መረዳት ማስተማር ይገባል ማለት ነው። መልካም ምናልባት ከኩራዝ ከቡታ ጋዝ አጠቃቀም ጋር በተያያዘ ያነሱት ነገር አለ። ከእንጨት ከኩበት እና ከመሳሰለው የሚወጣው ጭስና ከቡታ ጋዝ ወይም ከኩራዝ የሚወጣው ጭስ እንደው የጉዳት መጠኑና ሁኔታው ልዩነት ይኖረዋል ወይ የሚል ነገር አንስተውልና ተመሳሳይ ነው። ቅድም እንዳልነው ሁለት ነገር ነው። አንደኛ ፓርቲኩሌት ማተር ያለው ነገር ወጥቶ የሚገባው ነው። ሁለተኛው ደግሞ ካርቦን ሞኖክሳይድ ያለው ነው። ስለዚህ ከዚህ ከኬሮሲን ከላምባው ከኩራዙ የሚወጣው ነገር ባፍንጫ ይገባል። ምናልባት ክፍለ ሀገር ያደግን ልጆች በኩራዝ ምናጠና የነበርን ሰዎች አፍንጫችን ውስጥ የኩራዙ እንትን ጭስ እየገባ ከፍተኛ የሆነ እንትን የሚፈጥረው አንደኛ ያሳክካል፣ ውስጥን ሁሉ ያሳክካል። እንደገና ጉሮሮህን ሁሉ በየጊዜው ሳል እንዲይዝህ እንዲያስልህ ያደርጋል። ከዛም አልፎ ብሮንካይተስ አስማ ሁሉ እንዲይዝ ያደርጋል ማለት ነውና እስከታች ድረስ ማለት ነው። ስለዚህ ከዛም የሚወጣው
ጎጂ ነውና የቤት ውስጥ አየር መበከል ስንል ከዚህ ከኩራዝ ሁሉ የሚወጣውን ነገር የሚያጠቃልል ነው። መልካም ቀደም ሲል አንድ ያነሳውትን ነገር እዚህ ጋር እንየው። ተላላፊ ላልሆኑ ህመሞች ከሚያጋልጡ ምክንያቶች መካከል የአየር ብክለትም እንደ አንድ አጋላጭ ሁኔታ ምናይበት ነገር እየተፈጠረ ነው ያለው። እንግዲህ በሌላው ጊዜ አጋላጭ ተብሎ የተቀመጡ አሉ በዓለም ጤና ድርጅት በሌሎችም የሚያስቀምጧቸው። አሁን ደግሞ የአየር ብክለትንም እንደ አጋላጭ ሁኔታ ማካተት ተጀምሯል። ለምን አስፈለገ? ምን ግንኙነት ቢኖረው ነው የሚለውን እንየው እስኪ። በጣም ጥሩ። እንግዲህ ቅድም እንዳነሳ ነው በዓለም ጤና ድርጅትም እንግዲህ 4 በ4 5 በ5 አይነት ነገሮች እንነጋገራለን እና ከዚህ ከአልኮል ጋር በተያያዘ ከቶባኮ ጋር በተያያዘ ከአካላዊ እንቅስቃሴ ጋር በተያያዘ አራተኛው ደግሞ ጤናማ ካልሆኑ ምግቦች ከፍሩትና ከሱ ጋር በተያያዘ የምናነሳቸው ነገሮች አሉ። ብዙ ጊዜ የምናነሳቸው እነዚህን ነገሮች ነው። እነዚህ ነገሮች ለድሃውም ለሀብታሙም ይሰራሉ። ለሀብታም ሀገርም ለድሃ ሀገርም ይሰራል። ስለዚህ እንደ ዓለም ጤና ድርጅት የምንነጋገረው አጠቃላይ ሁሉንም የሚያቅፍ ለዓለም ሁሉ የሚሰራ ሊሆን ይችላል። ግን ደግሞ ለድሃ ሀገራት ወይም ደግሞ በማደግ ላይ ላሉ ሀገራት እንደ ኢትዮጵያ መሰል ሀገራት ደግሞ የቤት ውስጥ ጭስ የአየር ብክለት ሲባል ብዙ ነገር ማለት ነው። እኛ ወሰን ያደረግነው የቤቱ ላይ ነው። አሁን ቤት ላይ ነው ትኩረት ያደረግነውና ለኛ ትልቁ ችግር የቤት ውስጥ አየር መበከል ነው። ለዛ ነው የአካል ብቃት እንቅስቃሴ ምናልባት ክፍለ ሀገር አካባቢ የምትጠይቀው ጥያቄ አይደለም። ሰው ይንቀሳቀሳል፣ በደንብ ተንቀሳቀሳለ እና ምን ያክል ሰው ተንቀሳቅሶ ምን ያክል ስኳር ምን ያክል የደም ግፊት ምናምን እንላለን። ግን ጉዳዩ ከዚህ ከቤት ውስጥ አየር መበከል ጋር በጣም የተቆራኘ ነገር ነው። ስለዚህ ይሄንንም በደንብ አድርጎ መፍትሄ ማበጀት ያስፈልጋል ማለት ነው። ስለዚህ ተላላፊ በሽታ ያልናቸው ነገሮች አሉ። ተላላፊ ያልሆኑ ያልናቸው ደግሞ ቅድም ያነሳናቸው የሳምባ ካንሰር አንዱ እንትን ነው። ሁለተኛ ነገር ደግሞ የልብ በሽታ። የልብ በሽታ ማለት በኢትዮጵያ ላይ ትልቁ ገዳይ በሽታ ሆኖ የተመዘገበ ነው። በጤና ሚኒስቴርም ይሄ ታውቆ በደንብ እየተሰራበት ነው ማለት ነውና የቤት ውስጥ አየር መበከልን በይበልጥ ከየትኛውም መነሻ ይሁን ከጭስና ከዛ ጋር በተያያዘ ያለውን ማድረስ አለብን ማለት ነው። እንዲሁም ደግሞ ትልቅም ትኩረት እንደ ሀገርም ደግሞ በአገራዊ ስትራቴጂዎች በደንብ ትኩረት ተሰጥቶ ሊሰራበት የሚገባ ነው። የጤናው ብቻ ሳይሆን ቅድም እንዳልነው ከቤቶች ስራ ጋር በተያያዘ ከማስተር ፕላን ጋር በተያያዘ የሚሰሩ አካላትም በከተማም በገጠርም ሊዘጋጅበት የሚገባ እንዲሁም ደግሞ ከኤሌክትሪሲቲ ከሱ ከአቅርቦት ጋር በተያያዘም ደግሞ በቃ ይሄን ያክል የጤና ችግር ያለውን በጋራ መፍታት ያስፈልጋል ተብሎ ሊሰራበት የሚገባ ጉዳይ ነው ማለት ነው። ስለዚህ የኤሌክትሪክ ኃይል መዳረስ መቻል ከዚህ ከጭሱ ጋር በተያያዘ ከብክለቱ ጋር በተያያዘ ሊመጡ የሚችሉ የጤና ችግሮችን እንደው ለመቀነስ አስተዋጽኦ ይኖረው ይሆን? የሌሎች ሀገር ተሞክሮችን ቅድም የግብጽ እንነግረውናል ምንያቸው እስኪ። ስለዚህ አሁን 100% እንደ ግብጽ የኤሌክትሪሲቲ ተደራሽ ብናደርግ 67000 68000 የሚሞቱ ሰዎችን እንደመታደግ ነው ማለት ነው። ችግሩን ስታነሳው ሰዎቹ ይኖራሉ በህይወት ማለት ነውና ያን ያክል ነው። አሁን እኛ ስለሞት አነሳን እንጂ በሳምባ ካንሰር ታሞ ምን ያክል ችግር እንደሚፈጠር ያው እንግዲህ ከዚህ በፊትም በጤናው በቤቶ ሲቀርብ የነበረ ነው። በልብ በሽታ ሰው ታሞ ቤተሰቡ እናትም ትሆናለች ወይ አባትም ይሆናል። በቤተሰቡ ላይ የሚፈጥረው ነገር በኢኮኖሚ ላይ የሚፈጥረው ነገር ሁሉ እሱ የምናቀው ነውና በህመም ጊዜም ሰዎች ታመው በተለያየ በእነዚህ የቤት ውስጥ አየር መበከል በሚያመጣቸው በሽታዎች ምክንያት ሰዎች ታመው ስቃዩ ጤና ላይ የጤናው ድርጅት ላይ የሚፈጥረው ተጽዕኖ ቀላል አይሆንም ማለት ነው። ስለዚህ የቤት ውስጥ አየር መበከልን ከተላላፊ ከሆኑ በሽታዎችም ተላላፊ ካልሆኑ በሽታዎችም አሁን ይሄ ካርበን ሞኖክሳይድ በሚገባ ጊዜ ይሄ ፓርቲኩሌት ማቴሪያል ነው ጥቃቅን ነገር በሚገባ ሰዓት ሰዎችም ደካማ ነው ምን ሆነው አቅማችን ደካማ ኢሚኒቲያችን ደካማ ነው የሚሆነው ያሆነ ማለት በሽታና እንቋቋም ማለት ነው። እንግዲህ በዛ ላይ ደግሞ የምግብ እጥረት ሲከሰትበት ሌሎች ነገሮች ሲከሰቱበት ከባድ ያደርገዋል ማለት ነውና ብዙ ነገር ማለት ነው ለጤናው ዘርፍ የቤት ውስጥ አየር መበከል
ቀደም ሲል ከዚህ በፊት በተለያዩ አጋጣሚዎች በዚህ በጭስ መታፈን በተለይ በካርቦን ሞኖክሳይድ ጭስ መታፈን የሚሉ ፕሮግራሞች ስንሰራ በተለይ ክረምት አካባቢ የመባስ ነገር ይኖራል። መመረዝ ደረጃ የሚደርስበት ሁኔታዎች እንዳሉም ሰምተናል። ይሄ ሲሆን ደግሞ ይሄ መታፈኑ ወይ የመመረዝ ደረጃ በሚደርሱበት ጊዜ የሚፈጠሩ እስከ ሞት ደረጃ የመድረስም ነገር እንዳለ ሰምተናል። ከዛ በኋላ የሚመጡ የረጅም ጊዜ ደግሞ ሌሎች ቀውሶች እንዳሉም አድምጠናል። ለምሳሌ ኤሌክትሪሲቲ ካለ በቂ ኤሌክትሪሲቲ ካለ ቤትህን በኤሌክትሪሲቲ ታሞቃለህ። ከሌለህ ግን በከሰል ነው የምታሞቀው ክረምት ስለሆነ ማለት ነው። ቅድም እንዳልነው ከከሰል የሚወጣው ጭስ አለ። ከከሰል የሚወጣው ጭስ ቤት ውስጥ ያለውን ኦክሲጅን በሙሉ ቶሎ ነው የሚወስድብህ። ስለዚህ ቤት ውስጥ ህፃናት ካሉ አረጋውያን ካሉ ሴቶች እናቶች ካሉ ኦክሲጅን ያጥራቸዋል ማለት ነው። ያ ማለት ቀጥታ ኦክሲጅን በሚያጥርበት ሰዓት አእምሯቸውን ሌላውም የሰውነታቸውን አካላቸውን በደም አማካይነት ኦክሲጅን ማቅረብ ስለማይቻል ወዲያውኑ ፌንት ያደርጋሉ፣ ወዲያውኑ ራሳቸውን ያማቸዋል። ወዲያውኑ ሰዎቹ እንግዲህ ኦክሲጅን ከሌለ ለተወሰነ ጊዜ ነው መቆየት የምትችልና ለሞትም ይዳረጋሉ ማለት ነውና ክረምት ላይ ይሄ ነገር ይከሰታል። ኤሌክትሪሲቲ ቢኖርስ ወይም ደግሞ ሌላ አማራጭ የኃይል አቅርቦት ቢኖር ቤትህን በዛ አይነት መንገድ እንደ ኤሲ እንደምንለው እኮ ነው አይደለም? ወይም ደግሞ አሁን ባደጉት ሀገራት ቤቶቹ ራሳቸው የኤሌክትሪክ ሲስተም አላቸውና ኦን ታደርጋለህ። እንትኑ ስትከፍት የቤቱን ሙቀት ይቆጣጠርልሃል። ያው የሚከፈለው ክፍያ ይኖራል ለኤሌክትሪሲቲ። ግን ያንንም መጠቀም ስለማንችል ነው እኛ በከሰል ጭስ ብዙ ጊዜ ወገኖቻችን የሚሞቱት በይበልጥ ከተማ አካባቢ ማለት ነው። መልካም እንግዲህ ሌሎች ነጥቦችንም እንመለከታለን። ምናልባት መስመር ላይ ደዋይ ካሉን አስተናግደን ብንቀጥል ጥሩ ይመስለኛል። 011 551 2080 የስቱዲዮ ስልክ መስመራችን ነው። መስመር ላይ ደዋይ ካሉን እናስተናግዳለን። ሄሎ ጤና ይስጥልን። ጤና ይስጥልኝ። እንዴት ዋሉ? እግዚአብሔር ይመስገን። እሺ እስኪ ራስዎን አስተዋውቀው ጥያቄውን ይቀጥሉልን። እሺ ከሐዋሳ ነው፣ ሲሳይ ይባላለሁ። እሺ ሲሳይ ይቀጥሉ ጥያቄውን። የዕለቱን የውይይት ርዕስ እየተከታተልኩ ነው። ማለት የቤት ውስጥ የአየር ብክለት የሚል ነውና ሐዋሳ ነው የምኖረው ብያቸዋለሁ። የምኖርበት አካባቢ የጋራ መኖሪያ ቤት ነው ያለው። በጋራ መኖሪያ ቤት ስንኖር ያው የጋራ መኖሪያ ቤት ማለት ኮንዶሚኒየም ማለት ነው። በእነዚህ ኮንዶሚኒየም ውስጥ የኮንዶሚኒየሙን ግንባታ የሚታወቅ ነው። በሽንት ቤት የሚመጡ ፍሳሾች አሁን ለምሳሌ ግራውንድ ፕላስ 3 ሊሆን ይችላል፣ 4 ሊሆን ይችላል፣ 5 እንደዚህ እያለ ይቀጥላልና በእነዚህ አይነት የግንባታ አገነባባቸው የፍሳሽ ማስወገጃ ሲስተሙ የሽንት ቤቱ በአንድ እንትን ነው ፕላን ተደርጎ እየተዘጋጀውና በመኖር ጊዜ ከእንጨት ከዚህ አሁን እናንተ እየተናገራችሁ ያላችሁት በእንጨት የሚመጡ በተለያዩ ምክንያቶች እንደዚህ በጭስ ምናምን አይነት ነገር ነውና ግን ሆን ተብሎ ማለት ሽንት ቤት ሰዎች ምን እንደምንጠቀም ያው ተፈጥሮ ነው ይታወቃል። በእነዚህ ሽንት ቤት መጠቀሚያ ውስጥ በጣም የተጋነነ ለጤናችን ያልተመቸ በጣም በእውነት የሚያሳዝን አይነት ሽታዎች ይለቀቃሉ። ማለት እነዚህ ሰዎች ምንድን ነው የሚለቁት? ለምንድን ነው እንደዚህ አይነት ነገር ነው የሚል በምንኖርበት መኖሪያ ቤት አካባቢ ያው የተወሰነ ለመነጋገር ሞክረናል። ግን በጣም የተጋነነ ለሰውነት ለጤና የማይመቹ አካላችን ጎሎ ሰክረን ጠዋት እንደ ስካር ልክ መጠጥ እንደ ጠጣን አይነት ነገር ኖርማል ቴንሽን ስንነሳ ምን ሰክርበት አይነት የሆኑ ምን እንደሚል አናውቅምና እንዲህ አይነት ችግሮችም አሉ። ማለት በጋራ መኖሪያ ቤት አካባቢ ለጤና ጠንቅ የሆኑ ፍሳሽን እናንተ በእንደዚህ አይነት ነገር ምንድነው ልትረዱን የምትችሉት? እኔ አሁን እንደ አንድ ግለሰብ ይህን ችግር እጄ ላመለክት እንችልበት ቦታ ተከታተል እንችልበትን ብትጠቁሙኝ። ሲቀጥል ደግሞ ይህንን የሚቆጣጠሩ አካሎች በእንደዚህ በጋራ መኖሪያ ቤት አካባቢ ያለውን የቁጥጥርና የክትትል ስርዓቱን አጠናክረው ሊቀጥሉ የሚችሉበት መንገድ አለ ወይ? ካለስ ለምንድን ነው እስካሁን የዘገዩት?
በጣም በምኖርበት መኖሪያ ቤት አካባቢ በኮንዶሚኒየም እጅግ በጣም ለጤና ጠንቅ የሆነ አሁን በአይናችንም በመተንፈሻ አካላችን ምናምን አይምሮአችን ውስጥ ሁሉ በጣም በእውነት በጣም የሚረብሸን እንትን የሚያደርግ ማለት ከኖርማል እንትን ውስጥ ጤንነታችን የሚያውኩ ሁኔታዎችን በዛ ሁኔታ ውስጥ ነው አሁን እየኖረን ያለ ነው። እሺ ተከታትለናል። ጥያቄው በሚገባ ተደምጧል። ስለዚህ ምላሽ ይሰጥበታል። ይከታተሉ። ስለደወሉልን እናመሰግናለን። መልካም። እንግዲህ የከተማና ገጠር ላይ የሚኖረው የህዝብ አኗኗሩም የቤት አሰራሩም ማብሰያውም ሌላውም በተወሰነ ልዩነት እንዳለው ቀደም ሲል ተነስቷል። አሁን እየተነሳለን ያለው ከተሞች አካባቢ ያለው የጋራ መኖሪያ ቤቶች ላይ እንግዲህ ያለ የሽታ የሚረብሽታ አለ። አየር ይበከላል። በእንደዚህ አይነት ሁኔታዎች ውስጥ እንዴት ነው የሚበከለው የሚለውንም አብረን እሳቸው ካነሱት ጥያቄ ተነስታ በጣም ነው የሚበከለው። ምክንያቱም ያው ሽታው ራሱ ቀላል አይደለም። እንደገና አየር ከመበከሉም በተጨማሪ እንግዲህ የነዚህ የከተማ ቤቶች የጋራ ቤቶች እንግዲህ ከኮንስትራክሽን ጋርም ብዙ የራሳቸው የፍሳሽ ቆሻሻ አወጋገድ ሲስተማቸው ጋርም ሊገናኝ ይችላል። የተገነባበት ማቴሪያልም ጥራት ሊሆን ይችላል። ያያያዝም ጉዳይ ሊሆን ይችላል። እንደዚህ አይነት ነገሮች ብዙ ጊዜ ይከሰታሉ። ስለዚህ እነዚህ የጤና ጠንቆች ናቸው። ቤት ውስጥ ብቻ ሳይሆን ከተማ አስፋልት ዳር ሁሉ የምናያቸው ብዙ እንትኖች አሉ። እነሱ ሁሉ ያሆነ ማለት ምንድነው? ሽታው በሚሆንበት ሰዓት እዛ ሽታው ውስጥ ወይም አየሩ በሚበከልበት ሰዓት ንጹህ የሆነ የኦክሲጅንን እንትን ይጋፋል። በዛን ሰዓት እኛ የምንወስደው ንጹህ ኦክሲጅን ሳይሆን ከዛ ጋር የተያያዘውን እንደ አሞኒያ የመሳሰሉ ነገሮችን ነው የምንወስድ ማለት ነው። ያ ትልቅ ችግር ነው የሚፈጥረው። በተጨማሪ እንግዲህ የተበከለ አጠቃላይ አካባቢውን ከበከለው እዛ አካባቢ ህፃናት ከሆኑ ህፃናት የሚመገቡበት ከሆነ ወደ ሌላኛው የብክለት አይነት ወደዚህ የንጹህ ውሃ ከዛ በኋላ የተያያዙ ነገሮች ብዙ ነገሮች ሊከሰቱ ይችላሉ። እኔ እንደተረዳሁት ጠያቂያችን ችግሩን ተረድተውታል። ለጤና የሚያመጣውንም ጠንቅ ተረድተዋል። በዛም ዙሪያ ተወያይተዋል። ግን የሚፈልጉትን ያክል መፍትሄ አላገኘንም ነው ያሉት። ምናልባት እንግዲህ በሳቸው ጎረቤትና በዛ አፓርትመንት ወይም ኮንዶሚኒየም ውስጥ የሚኖሩ ሰዎች ተወያይተው አንድ መስማማት አለባቸው። ተስማምተው መፍትሄ ከዛ በተጨማሪ ደግሞ የጤና ተቋማትን ማናገር ጤና ጣቢያዎች አሉ፣ ሆስፒታሎች አሉ፣ የምግብና የመድኃኒት ቁጥጥር ባለስልጣናት አሉ፣ የአካባቢ የኢንቫይሮንመንታል ኤንድ ሳኒቴሽን የምንላቸው ባለሙያዎች አሉ። እንደገና የህግ አካላትም አሉ። ማለት ሰዎች ያንን ችግር የሚከሰት በይበልጥ የተከሰተበት ቤት ባለቤት ከምን ምክንያት ነው? ሆን ብለው ነው ወይስ ደግሞ ከአቅም በላይ ሆኖ ነው ወይስ አላወቁትም አልተረዱትም ወይስ ሰዎች አይኖርም? ብዙ ነገር ሊሆን ይችላልና በህግም ያንን ነገር መጠየቅ ተገቢ ይሆናል። በጤናው ደግሞ እዛው አካባቢ ባሉት የጤና ተቋማት መጠየቅ አስፈላጊ ነው የሚሆነው። ከዛ በተጨማሪም ደግሞ ማህበረሰቡ ከተሳሰበና ከተነጋገረ ማህበራዊ ተቋማት አሉ። በድሩም በቁም በምን መነጋገር አለባቸው። ምክንያቱም ያ ከሽታም አልፎ ቤቱ እንደዛ በሚሆንበት ሰዓት እንግዲህ አጠቃላይ ቤት ውስጥ ያለው ዕቃ ንብረት ሁሉ ነው በተለያየ ንጹህ ባልሆነ ቆሻሻ የሚበከለው ማለት ነውና ይሄ ደግሞ ለሳምንት ለሁለት ሳምንት እንደገናም ደግሞ አልፎም ሊከሰት ይችላል። ስለዚህ ይሄንን በተለያየ መንገድ መፍታት አለባቸው። የግድ የጠየቅነው ሰው ወይም ደግሞ ችግሩ የተፈጠረበት ሰው መልስ አላገኘም ብለን ዝም ማለት የለብንም። ምክንያቱም ይሄ የህብረተሰብ ጤና ነው። የህብረተሰብ ጤና ደግሞ ከህግ ጋር ይገናኛል፣ ከጤና ተቋማት ጋር ይገናኛል፣ ከኮሚኒቲው ጋር ይገናኛል፣ ከብዙ አካላት ጋር ነውና እንዳሉት ጠያቂያችን ችግሩን ተረድተዋል። የመፍትሄውንም እንትን የተወሰነ ሄደውበታል። ግን በደንብ መሄድ አለባቸውና ያ ቀጣይ በሆነ መንገድ መፍትሄ ማግኘት መቻል አለበት። መቀየር ያለበት ነገርም እንዲቀየር ማድረግ ተገቢ ነው የሚል ነው የሚኖረን ማለት ነው። እንግዲህ እሳቸውን ቀጥታ ቤታቸውንና ተቋማቸውን ስለማናቅ አካባቢውንም ገሌን ደውላችሁ ገሌ ነው ማለት ግን ትንሽ ሊያስቸግረን ይችላል። በጣም ጥሩ። አሁንም ሌላ ደዋ ያሉን እናስተናግድ። ሄሎ ጤና ይስጥልን። እግዚአብሔር ይመስገን። እንዴት ዋላችሁ? ደህና ነን ይመስገን። እንዴት ዋሉ?
ደህና እግዚአብሔር ይመስገን። እሺ ጥያቄ መቀጠል ይቻላል? እሺ አመሰግናለሁ። የዕለት ርዕስ የቤት ውስጥ የአየር ብክለት በመሆኑ ከከሰል ጭስና ከሌሎች መሰል ነገሮች በተጓዳኝ ደግሞ ቤት ውስጥ የምንጠቀማቸው የንጽህና መገልገያ ኬሚካሎች አሉ። የንጽህና መገልገያዎች የንጽህና ዲተርጀንቶች ማጽጃ ኬሚካሎች እና የመሳሰሉት ለምሳሌ ያክል በረኪና የመጸዳጃ ቤቶችን በመናድብበት ሰዓት አይን የመለብለብ ነገር አለው። በአፍንጫና በአፍም የመግባት ነገር አለው። እንዲሁ በተመሳሳይ ሌሎችም ላይክ የዱቄት ሳሙና በእጃችን በምንጠቀምበት ሰዓት ወይም ደግሞ ፓኬቱንም በመንከፍትበት ሰዓት የሚሸት ሽታ አለ፣ ከባድ ሽታ። እኔ ራሴ ኤክስፒሪየንስ የማደርገው ቤት ውስጥ ማለት ነው። እና ሽታው በጣም ይከብዳል። በረኪናውም አይን የመለብለብ ነገር አለው፣ ጉሮሮ የማድረቅ ነገር አለው። እነዚህ ከጤንነት ዙሪያ በተለይ ከሴቶች ጋራ ያለው ተያያዥነት ምንድነው? ሌሎችንም ኬሚካሎችን ይጨምራል። እንደው በአጠቃላይ ለምሳሌ ያክል ሁለቱን አነሳሁ እንጂ ሌሎችም እንደ ዲቶል እንደ የመሳሰሉት ነገሮች ስንጠቀማቸው ይሄ አይን የመለብለቡ ጉሮሮ የማድረቁ ያው የዕለቱ በመተንፈሻ አካላት ላይ ስለሆነ ነው እንጂ በቆዳችንም ላይ የሚያደርሳቸው በእጃችን ስንነካው ያለው የማድረቅና ቆዳን የማንሳት ነገር አለው። ግን ከመተንፈሻ አካላት ዙሪያ ወደ ውስጣችን ስለምንስበው ያስ ምን ያክል ነው በጤና ላይ የሚያደርሰው ጉዳት እናት አለ ወይ? እሱንስ እንዴት መከላከል እንችላለን የሚለውን ጥያቄ ነበር ማቅረብ የፈለኩት። አመሰግናለሁ። እናመሰግናለን። ጥያቄው ተደምጧል፣ ምላሽ ሰጥበታል። ይከታተሉን። መልካም። የሳቸውንም ጥያቄ ባጭሩ እንመልከትና ወደ ጽሁፍ መልእክት እናመራለን። በጣም ጥሩ። እንግዲህ የአካባቢና አየር ብክለት ብለን ሰፋ አድርገን ካየነው በጣም ሰፊ ርዕስ ነው። ከመነሻችን እንግዲህ ወንዶሰን እንዳነሳው በኤሌክትሪክ ልንፈታቸው የምንችላቸው የሚለው ትኩረት ስለሰጠን ነው። አሁን 12ኛ ዓመትም ስለሆነ ነው እንግዲህ በዚህ የህዳሴው ግድብ እንጂ በጣም ብዙ ነገሮች ናቸው። በከተማ ለምሳሌ አሁን እህታችን ወይ እናታችን ጠያቂያችን እንዳሉት በረኪና መጠቀም ሊሆን ይችላል። ሌሎችም ብክለት ቤት ውስጥ የሚበክሉ ወይንም ደግሞ ለጤና ጠንቅ ሆኖ አሉ። አንደኛ እነዛ በረኪናም ይሁን ሳሙናም ይሁን እንደዚህ ያልናቸው ነገሮች ጥራታቸው ምን ያክል ነው? ምን ያክል ቁጥጥር ተደርጎባቸው ከተዘጋጁ ሱቆች ወይም ደግሞ አሁን ይሄ መድኃኒት ቁጥጥርና ባለስልጣን በሱ በፈቀደው ስታንዳርዱ ምንድነው የሚለው? ምክንያቱም ከዛ ያለፈ በሆነ ቁጥር ጠንቅነቱም ከባድ ስለሆነ ማለት ነው። ግን እንዳነሱት እነዚህ ነገሮችን ስንጠቀም በጥንቃቄ ነው። በይበልጥ እናቶች ያንን ሁልጊዜም ስለሚጠቀሙ እህቶች ሁልጊዜ ስለሚጠቀሙ ህፃናት ደግሞ በማይደርሱበት ቦታ የሚባለው ለዛ ነው። ላይ ጽሁፍ ይኖራቸዋል ብዙ ጊዜ ጽሁፍም አላቸው። ይሄንን አታድርጉ፣ ትክክል፣ ከህፃናት የማይደርሱበት ቦታ ይቀመጥ የመሳሰሉ ጽሁፎች ይኖራቸዋል። በጣም እንግዲህ መረዳት በሚቻል መንገድ ከተጻፈ ያንን ማክበር ጥሩ ሊሆን ይችላል። ማክበር ጥሩ ነው። ወደ ገጠሩ የሀገራችን ክፍል ስንሄድ ደግሞ የተባይ ማጥፊያ ተብለው የሚረጩ አሉ። አሁን ከወባ ከሞስኪቶ እንኳን አንፃር ዲዲቲ ምናምን ሁሉ መንቀባበት የምንረጭበት አጋጣሚ አለ። ለተባይ ማጥፊያ ተብሎ ብዙ ኢንሴክቲሳይድስ እንደዚህ የምንጠቀምባቸው እንትኖች አሉ። ለእህልን ለማቆየት ነቀዝ እንዳይበለው ያ ሁሉ ብዙ እንትን አለው እና ርዕሱ ሰፊ ነው። በእርግጥም ደግሞ ይሄ ከጤና ጋርም የተያያዘ ነውና ምናልባትም ወደፊት እንደው በህብረተሰብ ጤና ኢንስቲትዩታችንም ሆነ በዩኒቨርሲቲዎች አካባቢ ተላላፊ ያልሆኑ በሽታዎችን በኢትዮጵያ እንደዚህ ያደረጋቸው እንደ ሰፊ ያደረጋቸው በትክክል በግብርናው አካባቢ የምንጠቀምበት ኬሚካል ይሆን ወይ? የቤት ውስጥ ጭስ ብቻ ነው ወይ? ኢንሴክቲሳይድ ፔስቲሳይድ ብቻ ነው ወይ? እንደገናም ደግሞ በከተማው አካባቢ የምንገልጻቸው ነገሮች አሉ። ግን እነዚህ የሚጠቀሱት ነገሮች የራሳቸው ኬሚካል ናቸው። ኬሚካል ባድ ስለሆነ ሰውነታችን ውስጥ በሚገባበት ሰዓት የራሱ ተጽዕኖ ይኖረዋልና በደንብ እንደገለጽከው የተጻፈላቸውን ማንበብ
ግን በተቻለ መጠን እነሱን ቀን በቀን መጠቀም የራሱን እንትን ስለሚኖረው አልፎ አልፎ መጠቀም ይችላል። ሌሎችንም አማራጮች አሁን መስኮት ከፍቶ ምን ብሎ አየር በደንብ እንዲዘዋወር የማድረግና ሌሎችንም ስራዎች መስራት አስፈላጊ ነው የሚሆነው እንጂ የጤና ችግር ያው ኦብቪየስሊ ይኖራቸዋል። ስለዚህ ደረቅና ነፋሻ የሆነ አየር በሚኖር ጊዜ እንደዚህ አይነት የመበከሉ ነገር እየቀነሰ ችግሩ ምናልባት እየተቃለለ ሊሄድ ይችላል። በተለይ ቤት ውስጥ ከተማ ላይ ያሉ እና ማናፈስ የሚቻል ሲሆን የቤቱ መከፈት አለበት፣ በሩ መከፈት አለበት። ብዙ ጊዜ መዘግተን ነው እንትን የምንለው። ቤቱ በሩ መከፈት አለበት፣ መስኮቶች መከፈት አለባቸው። ምንጣፍ እንጠቀማለን መከፈት ማስተራለ እሱን ነገር ሁሉ በደንብ ስለዚህ ምንድነው የቤት ውስጥ አየር መበከል ስንል መፍትሄው በቂ አየር ዝውውር እንዲኖርና የታፈነው ነገር እንዲወጣ ማስቻል ነው። ያ ደግሞ በብዙ መንገድ ማድረግ ሊኖርብን ይችላል ማለት ነው። በጣም ጥሩ። ሌሎች ነጥቦችን ወደ ኋላ ላይ እንመለስባቸዋለን። ተመልካቾች ጤናው ቤቶ ዝግጅታችን እንደቀጠለ ነው። የቤት ውስጥ የአየር ብክለት ነው የዛሬው ርዕሳችን። ከዚሁ ጋር በተገናኘ ያሰናዳነውን የጽሁፍ መልእክት እንድትከታተሉ እንጋብዛለን። ተመልሰን እንገናኛለን። ፍለጋው ጀመረ። ቤት፣ ጥሩ ቤት፣ ተመጣጣኝ ጥሩ ቤት ለምታውቂያቸው ነገርሽ፣ ለምታውቃቸው ነገርችልሽ፣ ለሚያውቋቸው ነገሩልሽ። ሌላ አማራጭ ጋዜጣ፣ አንድ ጋዜጣ፣ ብዙ ክምር ጋዜጣ። አሁን አንድ መጣ። እሰይ ቦታው ድረስ ሄድሽ። እንደምንም በጣም ሩቅ ውድ እና እነሱ ጋር ሄድሽ። ይደውላሉ፣ መልእክት ይልካሉ። አሁንም ደወሉ፣ መልእክት፣ ደውል። ምንም የለም። አሁን ይደክምሻል። ግን እንደገና ከኋላ መጀመር፣ ለምታውቂያቸው መንገር፣ ለሚያውቁት መንገር፣ መዞር እግርሽ እስኪቀጥን። አሁን ይታክታል። ግን በመጨረሻ ራስሽን ስታይ ላንቺ መጨረሻ አገኘሽ መድረሻ። ፍሊንትስቶንም ስለናንተ። ከጽሁፍ መልእክታችን ተመልሰናል ተመልካቾች። ጤናው ቤቶ ይቀጥላል። የቤት ውስጥ የአየር ብክለትን ያነሳ ነው። ይሄ ችግር የሚያመጣቸውን መልከ ብዙ ፈተናዎች እየተመለከትን ነው። በገጠርም በከተማም ያለውን ችግር በደንብ የተነሳ ይመስለኛል። እንደው መፍትሄ ሊሆኑ የሚችሉ ሀሳቦችን ደግሞ አሁን እንመልከት። በከተማም በገጠርም ያጭር ጊዜ ረጅም ጊዜ እንደው በግለሰብ ደረጃ ሊተገበር የሚችሉትን እናስቀድም። ለምሳሌ በገጠር ማብሰያው በአብዛኛው እንጨት፣ ኩበት፣ ጋዝ እና የመሳሰሉት ነው ብለናል። የግድ ይሄን መጠቀም እስካለ ድረስ በጭስ የመበከሉን ነገር ለመቀነስ ምን እርምጃዎች እንደ ቤተሰብ መውሰድ ይቻላል የሚለውን እንመልከት። አሁን ላይ የተለመዱ የቤት አሰራሮች አሉ። ማድ ቤትን ወይንም ኩሽናን ለይቶ የመስራትና ሌላውን ምኝታ ቤትን እንዲሁም ሌሎችን የምንጠቀምባቸውን ክፍሎች ለየት ማድረግ አሁን እሱ አንድ ጥሩ እንትን ነው። ምክንያቱም ሰዎች አረፍ በሚተኙ ሰዓት 12ቱን ሰዓት ምሽቱን ያጭስ እንትን አይላቸውም። ወይንም ደግሞ እዛ ለማብሰል ብቻ የሚገባው ሰው በሚያበስልበት ሰዓት እንጂ እናቶችም ከዛ ወጣ ብለው እዚህ ዋናው ቤት ያርፋሉ። ስለዚህ ከዛ ጭስ ወጣ ይላሉ ማለት ነው። እሱ አንዱ እንትን ነው። ያም ሆኖ ግን
ያም ማድቤት ወይም ኩሽና የሚባለው ነገር በደንብ መስኮቶች ያሉት ሲሆን እሱ የተሻለ ይሆናል። ስለዚህ ጭሱ ከሴትዮዋ ወይም ደግሞ ከሚያበስለው ሰው ጋራ ብዙ ንክኪ ላይኖረው ይችላል። ምክንያቱም ንክኪን መቀነስ ነው። በተቻለ መጠን የጭስን ንክኪ እንትን ማድረግ ነው። በተመሳሳይ ቤት ውስጥም ቢሆን እንግዲህ የቤት አሰራር ቅድም እንዳልነው መስኮቶች ኖረው ምናልባትም ንፋስ የሚገባበትና የሚወጣበትን አቅጣጫም ታይቶ እሱን ነገር ያ ሲሆን ምንድነው ጭሱ የሚወጣበት ይኖረዋል። ወይንም ደግሞ ምግብም ካዘጋጁ ወይም ደግሞ ያንን ከጨረሱ በኋላም ደግሞ በደንብ ክፍትፍት አድርጎ እንትን ማድረግ ያንን ጭሱ አየር በደንብ እንዲገባ። ምክንያቱም እዛ ቤት ውስጥ የሚቆየው ጭስ የራሱ እንትን ስላለው ማለት ነው። ስለዚህ የተበከለው አየር ወጥቶ ንጹህ አየር እንዲገባ መፍቀድ ያስፈልጋል ማለት ነው። ይሄንን ማስተማር ሁሉ ያስፈልጋል። አሁን በጤናው ሴክተር የጤና ኤክስቴንሽን ፕሮግራም አለ። እሱ አሁን አንዱ ከሚሰራቸው መስራትም ካለበት አንዱ ይሄ ነው። ከዛ ባለፈም ደግሞ የቀበሌ መስተዳደርና ሌሎችም አካላት መምህራንም ትምህርት ቤት አካባቢ የሚያስተምሯቸው ህፃናትን የመሳሰሉት ነገሮች ይኖራሉ። ስለዚህ የቤት አሰራሩ አንዱ ነው በገጠር አካባቢ ማለት ነው። በከተማ አካባቢም ብዙ መሰራት ያለባቸው ስራዎች አሉ። ከተማም ሲባል ብዙ የመቆራረጥ ነገሮች አሉና እንደውም አንዳንዴ እዚህ ደግሞ ብዙም የማገዶ እንጨት ስለማይገኝ ከሰል ነው የሚሆነው። ከሰሉን ደግሞ እንዳወጥ አድርጎ እንትን ከማድረግ ዋናው መሃል ቤት ሳሎን ላይ አድርጎ የመጠቀም ነገር አለና ያም ሲሆን ደግሞ ምናልባት ህፃናቱም ሊከቡት ሁሉ ይችላሉ ያንን ምድጃውን ወይም ደግሞ በተለያየ እንትን ያ ከባድ ነገር ነው የሚሆነው። ስለዚህ በተቻለ መጠን በገጠር የሚሆን በከተማ የጭስ ወይም ደግሞ ቤቱ ውስጥ ያለው አየር የማይበከልበትን ጭስ እዛ ውስጥ የማይቆይበትን ብንጠቀም እንኳን ቶሎ የሚወጣበትን መንገድ መፈለግ መቻል አለብን ማለት ነው። አንዳንድ ቦታ ላይ ያው እንደምናውቀው ትንባሆ ህዝብ በተሰበሰበበት ቦታ ላይ ማጨስ ተከልክሏል። በህግ የተከለከለ ጉዳይ ነው። አልፎ አልፎ ግን የሚስተዋሉ ነገሮች አሉ። እንደሱም አንድ ብክለት መቀነሻ መሆን ያለበት ነገር ስለሆነ እሱም ላይ ትንሽ እናወራበት ብዬ ነው። እንግዲህ ያው እሱ የወጡ ህጎች አሉ። እነሱን ተከታትሎ ማስፈጸም አንድ ትልቅ እንትን ነው። አሁን በሲጋራ አካባቢ ያለውን እንትን ማለት ነውና ማህበረሰቡ እና እንደውም አንዳንድ ቦታዎች ደግሞ ማጨሻ ቦታ ራሱ ለይተው እንዲሰሩ ተከልክሏል። እሱን ማጨሻ ቦታ ማዘጋጀት የተከለከለ ነው በህጉም ጭምር። ለብቻ የተለየ ማጨሻ ቦታ የሚባል አያስፈልግም። ህዝብ በተሰበሰበበት ቦታ መጨስ የለበትም የሚላል ግን አልፎ አልፎ ይሄ የማይከበርባቸው ሁኔታዎች ይስተዋላሉ። ስለዚህ ሌሎች ያለ ፍላጎታቸው በጭስ የመበከል እድል አላቸው የሚለውን ለማንሳት ያህል ነው። ልክ ነው። ስለዚህ ምንድነው ቤት ውስጥም ለምሳሌ አባወራው የሚያጨስ ከሆነ ወይም ሴትዮዋም የሚያጨሱ ከሆነ እሱም አንድ ነገር ነው። እንደገናም ደግሞ እንዳልከው ትምህርት ቤት አካባቢም ወይም ደግሞ እንደዚህ የተለያዩ ማህበራዊ ነገሮችን በመናከናወንባቸው ቦታዎች ላይ የሚጨሱ ጭሶች ሲጋራን ጨምሮ ሌሎችም ሽሻው ሌላውም ነገር እኮ የራሱ እንትን አለውና እነሱም ብክለትን የሚጨምሩ ነገሮች ናቸው ጥንቃቄ የሚያስፈልጋቸው ማለት ነው። እውነት ነው። ሌላው እንግዲህ ይሄ ምናልባት ያጭር ጊዜ መፍትሄ ሊሆን ይችላል። የረጅም ጊዜ መፍትሄዎች ምን ሊሆኑ ይችላሉ? እንግዲህ ኤሌክትሪክ ማዳረስ እንደ መፍትሄ ሊወሰድ ይችል ይሆን? ብክለትን የቤት ውስጥ የአየር ብክለትን ከመቀነስ አኳያ እንግዲህ ወደዛ አቅጣጫ ይሄድን ይመስላል አሁን እንደ ሀገር ካየ ነው ማለት ነው። ግን መቼ ምን ያክል የሚለውን ደግሞ በደንብ ማሰብ ያስፈልጋል። የኤሌክትሪክ አካባቢ ባለስልጣናት እንግዲህ የ5 ዓመት እቅድ የ3 ዓመት እቅድ የሚያወጡትና የሚሰሩት አሁንም እንግዲህ ከግድቦች ጋርም ተያይዞ ያለው አላማ እዛ ላይ ነው። ስለዚህ የረጅም ጊዜ እቅድ ሌሎች ሀገራት እንዳሳኩት በኤሌክትሪሲቲ ማሳካት ነው። ግን አሁን ከተለያዩ ከሶላርም ከባዮጋዝም ከንፋስም ከነሱ ከመሳሰሉት ነገሮችም ደግሞ ኤሌክትሪሲቲ የሚገኝበትን ኃይል የሚገኝበትን እንደ አማራጭ መስራት ያስፈልጋል። ችግሩን ካወቅነው ከተረዳነው መፍትሄው ላይም በደንብ ጠንክረን እንሰራለንና ያ መፍትሄ ነው። በቃ ግድ
ይሄንን የምናስወግድበት ወይ ሶላር ሊኖረን ይገባል ወይ ደግሞ በንፋስም ይሁን በግድብ ኃይልም የምናገኘው ኤሌክትሪሲቲ መኖር መቻል አለበት። አሊያ ግን ያው ይሄ ጭስ ይቀጥላል፣ የጤናው ችግርም ይቀጥላል ማለት ነውና እንደ ሀገራዊ እቅዶች እንዳሉ እንረዳለን። ግን እነዛን ደግሞ መቼ እንዴት ብሎ በደንብ መስራት ይጠይቃል። መልካም። ሌሎች ነጥቦችን ከማየታችን በፊት ምናልባት ጥቂት ረፍት አድርገን የማስታወቂያ ረፍት አድርገን ተመልሰን እንምጣና እነዚህ የቀሩ ነጥቦች ላይ በደንብ እንሄድባቸዋለን። ከግድብ ግንባታዎች ጋር በተያያዘ ሊኖር የሚችል የኤሌክትሪክ ኃይል አቅርቦት መስፋፋት ከዚሁ ጋር ተያይዞ ደግሞ ሊቀንሱ የሚችሉ የጤና ችግሮችን አብረን በደንብ እናያቸዋለን። እንመለሳለን። በጣም ጥሩ። እርሱ በርትቶ ገንዘቡን ይቆጥቡ፣ መኖሪያውን መገንባት የኛ ኃላፊነት ነው። ፍሊንትስቶን ሆምስ የናንተ። መልካም። እንግዲህ ቀደም ሲል ያነሳውትን ሐሳብ እንየው። የኤሌክትሪክ ኃይልን የማዳረሱ ሁኔታ ግድቦችን በስፋት የመገንባትና የኤሌክትሪክን ለህዝቦች በሙሉ ቢቻል በሙሉ ካልሆነ ደግሞ በሂደት እያዳረሱ የሚሄዱን ነገር እስኪ እንመልከት። በጣም ጥሩ። ይሄ ማለት እንግዲህ ሌላውም ሀገር 100% ሽፋን አለው ሲባል በአንድ ጊዜ የሆነ አይደለም። በቅድ ታስቦበት ማህበረሰቡም መንግስትም ተሰርቶ ነው በቅንጅት ተሰርቶ የተደረሰ ነገር ነውና ሀገራችን ውስጥም እንግዲህ ዋናው የአባይ ግድብ ይሁን እንጂ ብዙ ትንሽ ግድቦች አሉ እስካሁንም ብዙ ኤሌክትሪሲቲ ያመነጩ የምንጠቀምባቸው ማለት ነውና እሱ ላይ በደንብ መስራት ያስፈልጋል። ይሄ ማለት ምናልባት የዛሬ በ10 አመት ውስጥ ሊሆን ይችላል፣ የዛሬ 20 አመት 30 አመት 40 አመት ብሎ ማሰብ ያስፈልጋል። ምክንያቱም ከህዝባችን ጋርም ደግሞ መሄድ ያስፈልጋል። የህዝባችን ቁጥርም ቆሞ አይጠብቀንም። ስለዚህ ለዛ ተመጣጣኝ የሆነ ስራ በደንብ መስራት ያስፈልገዋልና ይሄንን እንግዲህ ምናልባት እኛ ከጤና አንፃር እናየዋለን። ከጤና አንፃር ኤሌክትሪሲቲ ይሄን ያክል ነው። ስለዚህ በብዛት በግድቦች የሚፈታ ነው። ሶላርና ሌሎች ደግሞ አማራጮችን መጠቀም አስፈላጊ ነው። ስለዚህ ከነዚህ ከግድቦች የሚገኘው ኤሌክትሪሲቲ የጤናውን ዘርፍ ይሄን ያክል ያሻሽለዋል። ስለዚህ የዛሬ 10 አመት ምን ያክል ኤሌክትሪሲቲ ሜጋዋት ነው የሚያስፈልገን፣ የዛሬ 20 አመት 30 አመት ተብሎ በደንብ ወደፊትም ተተንብዮ መሰራት መቻል አለበትና በጤናችን ላይ የህይወታችንን ኳሊቲ ኦፍ ላይፍ የምንለው የህይወታችንን አጠቃላይ ሁለንተናዊ ገጽታ የሚያሻሽለው ብለን ማሰብ መቻል አለብን። ምን ያክል ህፃናትን ከሞት እንታደጋለን? ያው የምት ዓመቱ ግብ የምንለው ነገር አለ አይደለም? ያንን ምን ያክል እናሳካለን? ኤሌክትሪሲቲ ሽፋኑን 60%፣ 70%፣ 80% የእናቶችን ሞት በምን ያክል እንቀንሰዋለን? ኤሌክትሪሲቲ ይሄንን ካደረግን አገራዊ እቅዶችን የጤናውን መለኪያዎችን በምን ያክል እናሻሽላቸዋለን እያል በመረጃ በጥናት ያስደገፍን ይሄንን ነገር ባጭርና በረጅም ጊዜ መስራት ተገቢ ነው። ምክንያቱም የጤናውን ችግር አይተነዋል። ሳምባን የሚያክል ነገር ለሚጎዳ ነገር፣ ልብን ለሚያክል ነገር ለሚጎዳ ነገርና ዋና የህይወት እና የሰው ልጅ ህልውና ለሆነ መብራትና ኤሌክትሪሲቲ በደንብ አስቦ መስራትን ይጠይቃል። ምናልባት እንግዲህ አሁን ያሉትም ቢሆን የጤና ተቋማት የጤና መሰረተ ልማቶችም የኤሌክትሪክ ኃይል ይፈልጋሉ። ያላቸውን አገልግሎት በደንብ በጥራት ለማድረስ ምርመራዎች የተለያዩ ዘመናዊ የሆኑ የህክምና መሳሪያዎች በአብዛኛው በኤሌክትሪክ የሚሰሩ ናቸው። ስለዚህ አሁን ላለው የጤና አገልግሎት አሰጣጥም ያለውን አስተዋጽኦ በደንብ እንመልከተው ብዬ ነው። እንግዲህ ጤናን በየደረጃው ማየት ያስፈልጋል። ቅድም ስንነጋገር የነበረው ለጤና ቤት ውስጥ የሚሰሩ ስራዎች ትልቅ አስተዋጽኦ አላቸው። ስለዚህ የቤት ውስጥ መበከል ለዜጎች ጤና ትልቅ ችግር ይፈጥራል ነው። ያ በቤት ደረጃ ነው፣ በቤተሰብ ደረጃ ነው። አዎ። ከዛ ባለፈ ደግሞ በጤና ተቋማትስ ምንድነው የሚለው ነው። እንግዲህ በጤና ተቋማት ልክ ስናየው ሰዎች አንድ
ታመው ለሕክምና ሊመጡ ይችላሉ። ሁለተኛ ሳይታመሙም ደግሞ ከጤና ተቋማት የሚያገኟቸው የተለያዩ አገልግሎቶች አሉ። እነዛን ለማግኘትም ይሄዳሉ ማለት ነው። ስለዚህ የጤና ሽፋናችንንም ስናየው ለምሳሌ ምን ያህል የጤና ተቋማት አሉን፣ ምን ያክል ጤና ኬላ፣ ምን ያክል ጤና ጣቢያ፣ ምን ያክል ሆስፒታል አለን የሚለውን ማየትም አስፈላጊ ነው። ለምሳሌ በአሁኑ ሰዓት ከ18000 ያላነሱ የጤና ኬላዎች አሉ። ከነዚህ ውስጥ በጣም ጥቂቶች ናቸው ኤሌክትሪሲቲ ያላቸው፣ በጣም ጥቂቶች። ወደ 4000 የሚሆኑ ጤና ጣቢያዎች አሉ። ከነዚህ ውስጥ በጣም ጥቂቶች ናቸው እንትን ያላቸው የኤሌክትሪሲቲ አክሰስ ያላቸው። ሆስፒታሎች ብዙዎቹ ከተማ ላይ ስለሆኑ ብዙዎቹ አላቸው። ከሆስፒታሎች አንፃር ደግሞ የተወሰኑት የሌላቸውም ይኖራሉና ጤና ኬላ ገንብተን ያለ መብራት ከባድ ነገር ነው የሚሆነውና ምክንያቱም ጤና ኬላ ውስጥ ምንድነው የሚሰራ የሚለው ወሳኝ ነው። ለምሳሌ በቀላሉ ምሳሌ አንድ የገጠር ቤተሰብ ምግባቸውን በከሰል በእንጨት እና በመሳሰለው ነው የሚያበስሉት። በዛ ምክንያት እንግዲህ ተደራርቦት ረጅም ጊዜ በተደጋጋሚ በሄንን ለጭስ በመጋለጣቸው ምክንያት ለሆነ አይነት የጤና ችግር ተጋለጡ እንበል። ቀድም እንዳነሱልን ለሳምባ ምች ለምሳሌ ተጋለጡ እንበል። ይሄንን ችግራቸውን ለመታከም ጤና ጣቢያ ሊሄዱ ይችላሉ። እዛም ሄደው ኤሌክትሪክ ከሌለ የሚገጥማቸው ነገር ምንድነው የሚሆነው? ይሄንን እንዲ ያያዝና እኔ ጤና ጣቢያ ሰርቻ አውቃለሁ እና ቤት ውስጥም በቡታ ጋዝ ነው የምጠቀመው፣ ጤና ጣቢያ ውስጥም በቡታ ጋዝ ነው የምጠቀመው። በቡታ ጋዝ ነው በጤና ጣቢያ ውስጥ። በቡታ ጋዝ መጠቀም ማለት ብዙ ለጽዳት ተብሎ ወይ ሲሪንጅ እንትኖቹ እነዚህ የሲዘር ምናምን ነገሮች በዛ ጠቅልለ የቆሸሹ ነገሮችን ታጸዳለ። የህክምና መሳሪያዎች የመሳሰሉት። ስለዚህ እዛ ተቀቅላቸዋለ። ስለዚህ እዚህ ሽንኩርት ታበስላለህ፣ እዛም ደግሞ እንደዛ አይነት ነገር ነው ማለት ነው። ተመሳሳይ ይሆንብሃልና ቤትም መስሪያውም ቦታ ተመሳሳይ ይሆናል። አሁን ይሄ ማለት ጤና ጣቢያው ራሱ የአየር መበከል አለው ማለት እኮ ነው ውስጡ ራሱ። ምክንያቱም ነርስም ጤና መኮንኑም ሐኪሙም ያንን ነገር ነው። ስለዚህ ያ ነገር ከዛ በተጨማሪ እንግዲህ ጤና ጣቢያ ውስጥ በዋናነት የሚሰሩ ወይም ጤና ኬላ የክትባት መድኃኒቶች አሉ። የክትባት መድኃኒቶች ያለ ፍሪጅና ያለ መብራት እንዴት ነው የምታደርጋቸው? የቅዝቃዜ ሰንሰለታቸውን ጠብቀው መስጠት አለባቸው። ከባድ ነው። አዎ ኮልቼን የምንለው ነገር እሱ መጠበቅ መቻል አለበት። እሱ ከባድ ነው። ከዛ በተጨማሪ መረጃ እንዴት ነው በዚህ ዘመን እንግዲህ አስበዋል። መረጃ የተሰሩ ነገሮች በመረጃ መያዝ አለባቸው። ስለዚህ ጤና ጣቢያ ወይም ጤና ኬላ ላይ የሚሰራው ስራ ይሄን ያህል ስራ ተሰርቷል ተብሎ ሪፖርት መደረግ አለበት። እንዴት ሪፖርት ይደረጋል? ኮምፒውተር አይሰራ ምን አይሰራ። ስለዚህ ሁሉ ጊዜ ማኑዋል ነው የሚሆነው ማለት ነውና ከመረጃማ ከመረጃሳት ይችላል። ብዙ ነገር አለ። ከመረጃም አንፃር ስናየው ከቴክኖሎጂም አንፃር ስናየው ለላቦራቶሪ የምንጠቀምባቸው ኤሌክትሪክ የሚያስፈልጋቸው ነገሮች አሉ። ምናልባት አሁን ኤሌክትሪሲቲ የሌላቸው ተወሰኑ ሆስፒታሎች ይኖራሉ። አልትራሳውንድ በምን ትሰራለ? ቀዶ ጥገና በምን ትሰራለ? ምክንያቱም ኤሌክትሪሲቲ አክሰስ የሌላቸው በጥናቶች እንደሚያሳዩ ሆስፒታሎችም አሉ። ያ ብቻም ሳይሆን ትልልቅ ከተሞች ላይ ያሉ ሆስፒታሎችም የመብራት መቆራረጥ ምን ያክል ከፍተኛ እንደሆነ የምናየው ነገር ነው። አክቹአሊ እንትኖችም አሉ ይሄ ቢጠፋ ይሄ ብለን የምንይዛቸው አማራጭ ነገሮች ይኖራሉ። ግን እንግዲህ ሰው ኦፕራሲዮን ውስጥ ገብቶ መብራት ጠፍቶ ያስከሚተካ ድረስ ቅጽበታዊ የሆኑ ነገሮችን ሁሉ ማሰብ አስፈላጊ ነው የሚሆነውና የጤና ድርጅቶቻችን ጤና ኬላዎችን ብያለው፣ ጤና ጣቢያዎችን ብያለው፣ ሆስፒታሎች ሳይቀር ይሄን ያክል ችግር ነው። ይሄ ማለት ከቤተሰብ ተነስተን ደግሞ ከዛች ከቤተሰብ ከምንለው ተነስተን የቤት ውስጥ አየር መበከል ጤና ተቋማት ላይ ደግሞ ያለውንም ደግሞ ከፍተኛ ችግር ነው ማለት ነው። ስለዚህ ለጤናው ከቤት እስከ ሆስፒታል ድረስ መብራት በጣም ወሳኝ ነገርና ችግርም ብዙ ጊዜ የሚፈጠርበትም ስለሆነ ማለት ነውና እሱ በደንብ ታሳቢ መሆን መቻል አለበት። ስለዚህ እንደ ጤናው ሴክተር ኤሌክትሪሲቲ በጣም አስፈላጊ ነው ሲባል ጤና ተቋማት ያለ መብራት መስራት በጣም ከባድ ነው። ጤና ኬላ ያለ መብራት መስራት በኩራዝና በእንትን እዛ ያሉት ጤና ባለሙያዎች ምንድነው የሚሆኑ? እዛ ያሉት የተለየ ሳምባ የለም፣ የተለየ መተንፈሻ አፍንጫ የለም እኮ ተመሳሳይ ነገር ነው የሚሆነው እና ይሄ ነገር በጤና ባለሙያዎች ላይም ያለ ችግር ነው። ጤና ተቋማት ላይም ከፍተኛ የሆነ ችግር ነው ያለው በዚህ በጤና ማለት በመብራት ወይም ደግሞ በኤሌክትሪሲቲ ተደራሽነት አንፃር ማለት ነው። ብዙ ጤና ተቋማት ጤና ኬላዎችና ጤና ጣቢያዎች የላቸውም። ያው ክፍለ ሀገር ስንሄድ ገጠር አካባቢ የተሰሩትን ስናይና
እሱ በጣም ከባድ እንትን ነው። እንደው ይሄ በፀሐይ ኃይል የሚሰሩ አንዳንድ ማሽኖች አንዳንድ ቤቶች ላይ አንዳንድ ቤተሰብ ጋር የምናያቸው ነገሮች አሉ። ለምሳሌ መብራቶችን ሌሎችም እንደዚህ መረጃ ለማግኘት የሚጠቅሙ ሬዲዮኖችም እንደዚህ በሶላር የሚሰሩ ይኖራሉ። እንደው እሱስ እንደ ተጨማሪ አማራጭ ሊታይ ይችላል። ቴክኖሎጂውም አሁን በአንዳንድ እነዚህ የአገልግሎት መረጃዎችን በሆነ እንትን ይገቡና የሆነ ሰዓት ላይ ወደ ከተማም ሄደ ወይ ኤሌክትሪሲቲ ስታገኝ አንዴ ትልከዋለህ ማለት ነው። እሱ አማራጭ አለ። ግን ያ ምን ያክል ቀጣይ ነው? ምን ያክል አስተማማኝ ነው? ያንን ስለመግዛት ምን ያክል ዋጋው ቅናሽ ነው የሚለው በደንብ መታሰብ አለበት። ይሄንን አሁን እንግዲህ 60% የሚሆን የሀገሪቱ ክፍል ማለት እኮ 80-90 ሚሊዮን ህዝብ ነው። 17,000-18,000 ጤና ኬላን አሁን በሶላር አንቀሳቀሳለሁ ማለት ምን ያክልስ እየተሰራ ነው? ያም የሚል አንዱ እንትን እኮ ነው። የሶላርን እንትን ለማዳረስ ምን ያክል ስራ እየተሰራ ነው? በባዮጋዝ ለመጠቀም ምን ያክል ከንፋስ በመናገኘው ኤሌክትሪሲቲ ለማዳረስ ምን ያክል ተሰርቷል የሚለውም ደግሞ እሱ ምናልባት በሴክተሩ ያሉ ሰዎች በደንብ መመለስ ያለባቸው ነው ብዬ አምናለሁ። በጣም ጥሩ። ስለዚህ በዚሁ እናጠቃለን ጨርስ። ምናልባት የመጨረሻ መልእክት የሚሉት ካለ እንደው እድሉን መጠቀም አለብኝ የሚሉት ካለ ልስጥ። እንግዲህ የቤት ውስጥ አየር መበከልን ከኦክሲጅን ጋር ነው። ኦክሲጅን ለሰው ልጅ በጣም አስፈላጊ ነው። ኤሌክትሪሲቲም ኦክሲጅን ነው። ኤሌክትሪሲቲም በቤተሰብ ደረጃም ይሁን በጤና ተቋማት ደረጃም ይሁን እንደ ሀገርም ኦክሲጅን ነው። ያለ ኦክሲጅን መኖር እንደማንችለው ሁሉ ያለ ኤሌክትሪሲቲ መኖር አንችልም የሚል መልእክት ነው ማስተላለፍ የምፈልገው። በጣም እናመሰግናለን። ዶክተር አወቀ ምስጋናው በኢትዮጵያ ህብረተሰብ ጤና ኢንስቲትዩት ተመራማሪና አማካሪ እዚህ ስቱዲዮአችን በመገኘት የቤት ውስጥ የአየር ብክለት መንስኤና መፍትሄውንም ጭምር አመላክቶናል። እጅግ እናመሰግናለን። ተመልካቾች የዛሬው ጤናው ቤቶ ዝግጅታችን የተከታተላችሁትን ይመስላል። ሳምንት በሌላ ዝግጅት እንጠብቃችኋለን። እስከዚያው በሰላም በጤና ቆዩ። አመሰግናለሁ። በታላቁ የአላህ ቃል የተመራ በጥሩ ግብር እንዳጌጠ ምግባራችን እያበራ ጉልበታችን ከመሬት ሲያልፍ ልባችን ከሰማይ ደርሶ በተስቢህ ስሙን ስንጠራ በጎ መልካሙን ስንሰራ ወንድም እህት በመዘየር ሲሞላ ልባችን በጾም ወቅት ያብባል ጥሩ ምግባራችን። እንኳን ለታላቁ የጾም ወር ረመዳን በሰላም አደረሶ። ረመዳን ሙባረክ። ኩብ ባንክ አልሁዳ እውነተኛ አጋሮ። አባዬ ስንት ዓመት ነው? 50 ሊሞላኝ ነው። 50 ዓመት ብዙ ነህ። እኔ አንተ ላይ ደርሳለሁ። ከኔም በላይ ታልፋለህ። አንተ ያኔ ትኖራለህ? እኖራለሁ። እኔ ባልኖርም መድን ሁሌ ይኖራል። መድን ማን ነው? የንብረቶቻችን ጠባቂ የሆነው የኢትዮጵያ መድን ድርጅት ነው። አሁን ግባ እንዳይረፍድብህ። በኋላ ስለ ኢትዮጵያ መድን ድርጅት በሰፊው እነግርሃለሁ። ክፉ አይንካችሁ። ቤተሰብ ከችግር የሀገር ሀብት ከአደጋ እንዲጠበቅ ለበርካታ ዓመታት ለሀገርም ለወገንም ዋስትና ሆነናል። ዓመታት ሲያልፉ ሀገር በሥራ እኛ በዋስትና። አስተማማኝ አጋሮ የኢትዮጵያ መድን ድርጅት።